ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት የዩኒት 5ን ማጠቃለያ ጥያቄ ነው ማለት ነው። ሪቪው ኤክሰርሳይዝ ኦፍ ዋት ዩኒት 5። ስለዚህ የዩኒት 5ን በባለፈው በተለያዩ ቪዲዮዎችን ሰርቻ ሳይቻችኋለሁ። ዛሬ ደግሞ የማጠቃለያ ጥያቄዎችን ከኔ ጋር አብረን በማየት የተሻለ ውጤት ማምጣት ትችላላችሁ። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናል፣ ቴሌግራም አካውንት እንዲሁም ዌብሳይት አካውንትን ጆይን ማድረግ ትችላላችሁ። ወደ ጥያቄዎቹ እንግባ። Review exercise part 1 multiple choice question no. Choose the best answer from the given alternative or choose the correct answer from the given alternative. Question number 1. Which one of the following metal is the most ductile or a metal changes to what? Wire. ወደ ዋየር መቀየር የሚችለው የትኛው ነው የሚለን? አልሙኒየም፣ ኮፐር፣ ጎልድ፣ ሲልቨር ይለናል። ከነዚህ መካከል ሃይሊ ዴክታይል የሆነው የትኛው ሜታል ነው የሚለን? ስለዚህ ከመልሳችሁ ሲ ነው። ጎልድ ሀይል ምንድነው ማለት ነው? ዴክታይል ነው ይሄኛው ማለት ነው። ወደ ዋየርነት በቀላሉ መቀየር የሚችል ሜታል ነው ማን? ጎልድ ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። ለዚህ ጥያቄ መልስ ለአንሰር ኢዝ ሲ። ሲን እንደ መልስ መውሰድ ትችላላችሁ። question number 2 which one of the following is the least dense ማለት ያው ላይት የሆነ የትኛው ነው የሚለው? ሜርኩሪ፣ ሶዲየም፣ ጎልድ፣ አልሙኒየም። ሶ ዘ አንሰር ኢዝ አልሙኒየም ነው። አልሙኒየም በጣም ቀላል የሚባል ሜታል ነው። ለተለያዩ ፐርፐዝም ራሱ የምናውለው ቀላል ከመሆኑ የተነሳ ነው ማለት ነው። question number 3 which one of the following metal will not liberate hydrogen gas when treated with dilute hydrochloric acid ይለናል። ማግኒዥየም፣ ዚንክ፣ ኮፐር ኤንድ አይረን። which one እንግዲህ ሃይድሮጅንን ሪፕለስ ማድረግ የማይችለው የትኛው ነው የሚለን? እያንዳንዳቸው ማወዳደር ትችላላችሁ። የተሰጣችሁ የኤ ላይ የተቀመጠላችሁ ማግኒዥየም ነው። ሌላው ደግሞ ዚንክ ተሰጥቷችኋል። እንዲሁም ደግሞ ማን አለ ማለት ነው? አይረን አለ ማለት ነው። ስለዚህ እነዚህ ሜታልን ከሃይድሮጅን አንጻር ስንወስዳቸው ሃይድሮጅን ከማግኒዥየም፣ ከዚንክ፣ ከአይረን ለስ ሪአክቲቭ ነው ማለት ነው። ለስ ዋት ሪአክቲቭ ነው ማን? ሃይድሮጅን። ስለዚህ ማግኒዥየም ሃይድሮጅን ሊብሬት ማድረግ ይችላል። ለምሳሌ ሃይድሮክሎሪክ አሲድ ሪአክቲቭ ማግኒዥየም ቢሰጣችሁ ምን ማግኘት ይችላላችሁ? ማግኒዥየም ክሎራይድ ፕላስ ሃይድሮጅን ጋዝ ነው ማለት ነው። ስለዚህ ይሄ ነው ሊብሬሽን። ሊብሬት ማድረግ ነፃ ማውጣት ነው። የኛውን ከለበት ኮምፓውንድ ሃይድሮጅንን ለብቻው መነጠስ፣ ሲንግል ዲስፕሌስመንት እንዲያካሄድ ማድረግ ነው። ስለዚህ ማግኒዥየም ከሃይድሮጅን የተሻለ ሪአክቲቪቲ ያለው ማለት ነው። ዚንክም አይረንም እንዲሁም ማግኒዥየም ከሃይድሮጅን የተሻለ ሪአክቲቪቲ ያላቸው፣ ነገር ግን ኮፐር ኢትዝ ለስ ሪአክቲቭ ነው ማለት ነው። ከማን? ከሃይድሮጅን ያነሰ ሪአክቲቪቲ ያለው። ስለዚህ ሃይድሮክሎሪክ አሲድ ሪአክቲቭ ዊዝ ኮፐር ብትሉ ኖ ሪአክሽን ነው፣ ኖ ፕሮዳክት ቢኮዝ ኮፐር ኢዝ ለስ ሪአክቲቭ ዛን ዋት ሃይድሮጅን። ስለዚህ ካኖት ዲስፕለስ ሃይድሮጅን ፍሮም ደ አሲድ፣ ከአሲዱ ዲስፕለስ ማድረግ አይችልም። ሶ ዛ አንሰር ኢዝ ዋት ኮፐር። ዛ አንሰር ኢዝ ሲ፣ ኮፐር ነው ማለት ነው። መልሱ ለዚህ ጥያቄ ሲ የሆነ ማለት ነው። ሲ። ሌላኛው ጥያቄ which one of the following metallic element is mostly like to be found at the free metal in the nature። ስለዚህ በተፈጥሮ ፍሪ ስቴት የሚገኝ ከሌላ ሰብስታንስ ጋር ተጣምሮ የማይገኝ ቀጥታ ፒውር ሰብስታንሱ ነው የሚገኘው የትኛው ኤሌመንት ነው ይለናል። ካልሽየም፣ ጎልድ፣ አልሙኒየም ኤንድ አይረን ይላቸዋል። ሶ ዘ አንሰር ኢዝ ጎልድ ነው። ጎልድ እንግዲህ በፒውር ፎርም ነው የሚገኘው። አልሙኒየም በአልሙኒየም ኦክሳይድ መልክ ወይም በቦክሳይት መልክ ይገኛል። አይረን ደግሞ ፎርም ኦፍ ሄማታይት እናገኘዋለን። ሄማታይት እንዲሁም ደግሞ ማግኔታይት በእንደዚህ አይነት መንገዶች ይገኛል አይረን ማለት ነው። ካልሽየም ብዙ አይነት መገኛዎች አሉት። ስፔሻሊ ክሎራይድ ላይክ ካልሽየም ክሎራይድ ሊሆን ይችላል፣ ካልሽየም ካርቦኔት ፎርም ሊሆን ይችላል፣ ካልሽየም ኦክሳይድ ፎርም ሊሆን ይችላል። ብዙ አይነት መገኛዎች አሉት ማን? ካልሽየም ማለት ነው። ጎልድ ግን በኮምፓውንድ ደረጃ አይገኝም ማለት ነው። ስለዚህ ፍሪ ስቴት ነው፣ ኢነርት ሜታል ነው። ሶ ዘ አንሰር ኢዝ ዋት ቢ። መልሳችን ነው ማለት ነው ቢ ነው ማለት ነው። ዘ አንሰር ኢዝ ቢ። መልሱ ቢ ነው ለዚህ ጥያቄ። ዋት ኢዝ ዘ ፐርፐዝ ኦፍ ኮንቨርተር ኢን ዘ ስቲል ፕሮዳክሽን? ኮንቨርተር ስቲል ፕሮዳክሽን ላይ ለምን አስፈለገ? የኮንቨርተር አድቫንቴጁ ምንድን ነው የሚለን ጥያቄው። ኤ ቱ ሬዲዩስ ዘ አይረን ኢን ዘ ኦር ቱ ኤሌመንታል አይረን፣ B to allow the addition of nitrogen for increased strength, C to allow slow solidification of the molten metal so it is will purify as it is crystallized, D to remove impurity element by oxidation። እንግዲህ ኮንቨርተር በስመል ኮንቨርተር
ኦፕን ኤርት ፈርናንስ እንዲሁም ደግሞ ሌላ ምን አለ ማለት ነው እነ ኦክሲጅን ቤዚክ ኦክሲጅን ፕሮሰስ በመጣች ሶስቱም ኮንቨርተሮች አላማቸው ፒግ አይረን ወደ ስቲል መቀየር ነው። ግን ፒግ አይረንን ወደ ስቲል የሚቀይሩት ምንን በማስወገድ ነው? ኢምፒዩሪቲ ባይ ኦክሲዴሽን ሪያክሽን ኢምፒዩሪቲያቸውን በማስወገድ ነው ማለት ነው። ላይክ ፎስፈረስ ሊሆን ይችላል፣ ሲሊከን ሊሆን ይችላል፣ እንዲሁም ደግሞ ሰልፈር ሊሆን ይችላል። እነዚህን ኦክሲዳይዝድ በማድረግ እናስወግድበታለን ማለት ነው። ስለዚህ መልሳችሁ ዲ ነው ማለት ነው። ሶ ዘ አንሰር ኢዝ ዋት ዲ። ኩዌስችን ነምበር 6 which of the following is non renewable resource የማይታደሰው የተፈጥሮ ሀብት የትኛው ነው ይለናል። ኤ ሶይል፣ ቢ ዋተር፣ ዲ ፕላንት፣ ሲ ፔትሮሊየም። እንግዲህ ሪኒዌብል ኤንድ ነን ሪኒዌብል ብለን ስንወስድ የሚታደሱ በቁጥራቸው አንሊሚትድ ናቸው። የማይታደሱ ግን በቁጥራቸው ሊሚትር ናቸው። የማይታደሱት ሊሚትር ናቸው። ያ ማለት በቁጥራቸው ይታወቃሉ፣ ፊክስር ነው። ያንን ቁጥር ነው የምንጠቀመው። ለምሳሌ ፔትሮሊየም አንድ ጊዜ ከሚሊዮን ዓመታት በኋላ በተፈጥሮ መልክ ከተገኘ ከዛ በኋላ ቁጥሩ አይጨምርም ማለት ነው። ስለዚህ ሚሊዮን ዓመት መጠበቅ አለበት። እንደነ ጎልድ ሚነራል ብለን የምንጠራቸው እነሱ በቁጥር ፊክስር ናቸው ማለት ነው። ምክንያቱም ሰው ሰራሽም አይደሉም፣ ሪሜድ አይደረጉም ማለት ነው፣ እንደገና አይዘጋጁም። ስለዚህ ሶይል ይታደሳል፣ ውሃም ይታደሳል፣ ፕላንትም ይታደሳል። ሶ ዘ አንሰር ኢዝ ፔትሮሊየም ማለት ነው። ፔትሮሊየም የማይታደስ የተፈጥሮ ሀብት ነው ማለት ነው። ሶ ዘ አንሰር ኢዝ ሲ፣ መልሱ ሲ ነው ማለት ነው። ኩዌስችን ነምበር 7 which of the following element possess allotrope allotrope ፖሰስ የሚያደርገው የትኛው ነው? ካርበን፣ ፎስፈረስ፣ ሰልፈር፣ ዲኦል ይለናል። እንግዲህ መልሳችን ካርበንም አሎትሮፕ አለው። 3 አሎትሮፖች አሉት። ምን ምንድን ናቸው? ግራፋይት አለው፣ ግራፋይት አለው። በደንብ ማየት ያለብን ራሱ ቻርኮል አለው፣ ቻርኮል አለው ማለት ነው። ሌላው ደግሞ ምን ይኖረው ማለት ነው? ይሄ ዳይመንድ አለው ማለት ነው። ዳይመንድ አለው ማለት ነው። 3 ግራፍ እንትኖች አሉት። ሰልፈርም አለው። ሮምቢክ ኤንድ ሞኖክሊኒክ ብለን የምንጠራው አለ። ሮምቢክ ኤንድ ሞኖክሊኒክ። ፎስፈረስም አለው። ሬድ ኤንድ ዋይት ብለን የምንጠራው 2 አሉ ማለት ነው። ስለዚህ መልሳችሁ ዲ ኦል ነው። ሁሉም ማሳየት ይችላሉ ማለት ነው። ኩዌስችን ነምበር 8 which one is used as anode in the electrolytic refining of copper ይለናል። ኮፐርን ወይም ብሊስተር ኮፐርን ኢምፒውር የሆነችውን ኮፐር ኮፐር ለማጠራብ ሪፋይን ለማድረግ አኖር ላይ ማን ነው የሚሆነው ነው የሚለን እና መልሳችን ሁልጊዜም ኢምፒውሩ አኖር ላይ ይሆናል፣ ፒውሩ ካቶር ላይ ነው የሚሆነው። ስለዚህ ፒውር ኮፐር ካቶር ነው። ግራፋይት ሲጀመር ኔም ኦፍ ኤሌክትሮድ ኢምፒውር ኮፐር ኢዝ አኖድ። ሶ ዘ አንሰር ኢዝ ሲ። መልሳችን ነው ማለት ነው ሲ ነው። ፒውር አይረን ሮድ ደግሞ ካቶር ነው ማለት ነው። ኩዌስችን ነምበር 9 which of the following is not use of nitrogen የናይትሮጅን ጥቅም ያልሆነው የትኛው ነው የሚላችሁ? ሜኪንግ ማች ወይም ክብሪት መስሪያ ይላችኋል። ቢ ፕሮዳክሽን ኦፍ አሞኒያ፣ ሲ ሜኪንግ ፈርቲላይዘር፣ ዲ አስ ሪፍሪጀሬንት ወይንም ለፍሪጅ ጋዝ ማለት የፍሪጅ ጋዝ ሪፍሪጀሬንት ብለን የምንጠራው ፍሪጅ ጋዝ ነው አለ ሲሊንደር ነገር ኑሮት በውስጥ በኩል ያ ጋዝ ማለት ነው። ሳይክሊክ ፎርም ነው። ስለዚህ የሚሰራው ከናይትሮጅን ነው። ይሄም በዙ ልንገራችሁ። ስለዚህ ክብሪት መስሪያ ግን ናይትሮጅን መሆን አይችልም ማለት ነው። እና መልሳችሁ ኤ ነው ማለት ነው። ስለዚህ ለክብሪት መስሪያ መሆን አይችልም። ፈርቲላይዘር እንሰራበታለን። ናይትሮጅን ፈርቲላይዘር የምንላቸው እንሰራ አሞኒያን ለማምረት እንጠቀምበታለን። ሪፍሪጀሬንትም እንጠቀምበታለን ማለት ነው። የፍሪጅ ውስጥ ላለ ጋዝ አፕሊኬብል ነው ይሄኛው ማለት ነው። ለጥቅም ላይ ይውላ ማለት ነው። ስለዚህ መልሳችሁ ኤ ይሆናል። Number 10 the most abundant element in the earth crust is እንግዲህ earth crust ላይ the most abundant element ማን ነው ይላችኋል? ሲሊከን፣ አይረን፣ አልሙኒየም፣ ኦክሲጅን። so the answer is ኦክሲጅን ነው። ኦክሲጅን the most abundant element እንዳውም የመሬትን ግማሽ ማሷን ወይም half of the mass of the earth crust built from oxygen ከኦክሲጅን ነው። ወደ 46.6% የመሬት ማስ የተሰራው ከኦክሲጅን ነው። ስለዚህ the most abundant element in the earth crust ማን ነው ማለት ነው? ኦክሲጅን ነው። so the answer is C። መልሳችን C ነው ማለት ነው። ሌላው question number 11 which of the following element is not found as a free element in nature free element የማይገኘው የትኛው ነው ይላችኋል? A sulfur፣ B oxygen፣ C copper፣ D chlorine ነው የሚለን። ከነዚህ መካከል ፍሪ ስቴት የማይገኘው የትኛው ነው ይላችኋል? so the answer is chlorine ነው። ምክንያቱም ሰልፈር አንደርግራውንድ ላይ ኤክስትራክት የሚደረገው ፍሪ ስቴት ነው። ስለዚህ ኤሌመንት ፎርም ነው። ሰልፈር ይገኛል በኤሌመንት ፎርም የሚገኛል፣ በኮምፓውንድ መልክ የሚገኛል። በሁለቱም በኩል ነው። በኤሌመንት ፎርም እንዲሁም ደግሞ በኮምፓውንድ መልክ ይገኛል። ማን? ሰልፈር።
ኮፐር በሁለቱ መንገድ ይገኛል። በኤሌመንት መልክም ይገኛል፣ እንዲሁም ደግሞ በኮምፓውንድ መልክም ይገኛል ማለት ነው። ኦክሲጅን በሁለቱም አይነት መንገድ ነው። አትሞስፌር ላይ በኦክሲጅን ሞለኪል መልክ ነው የሚገኘው፣ ፍሪ ስቴት ነው። እንዲሁም ደግሞ እርዝ ክረስት ላይ ደግሞ በኮምፓውንድ መልክ ነው። ኦክሳይድ፣ ናይትሬት፣ ካርቦኔት፣ ፎስፌት በብዙ አይነት ኮምፓውንዶች መልክ ይገኛል። ክሎሪን ግን በምንም አይነት መንገድ ፍሪ ስቴት አይገኝም። ምክንያቱም ሃይሊ ሪአክቲቭ ነን ሜታል ነው። በዚህ መሰረት ኮምፓውንድ መልክ ብቻ የሚገኘው ኮምፓውንድ ፎርም ነው የሚገኘው ማን ክሎሪን ስፔሻሊ ክሎራይድ ፎርም ይገኛል ማለት ነው። ሶ ዘ አንሰር ኢዝ ዲ ማለት ነው። መልሳችሁ ዲ ነው። ኩዌስችን ነምበር 12 which of the statement about the extraction of iron in the blast furnace is true? እንግዲህ አይረንን ከብላስት ፈርናንስ ነው ወይንም ሪዳክሽን ሪያክሽን ነው አካሄዱ ነው ፒግ አይረን ማግኘት የምንችለው እና ስለዚህ which of the following statement about the extraction of iron in the blast furnace is true? ትክክል የሆነ ስቴትመንት የትኛው ነው ይላቸዋል። ኤ ላይ ላይምስቶን is added to combined with excess carbon dioxide ይላቸዋል። ኖ፣ ምክንያቱም ላይምስቶን ሲጀመር ከካርበን ዳይኦክሳይድ ጋር ሪያክሽን ማካሄድ አይችልም። ይሄ ነው ይሄ ማለት ነው። ፕላስ ካርበን ዳይኦክሳይድ ኖ ፕሮዳክት ነው፣ ምንም ፕሮዳክት አይሰጥም። ይሄ በፍጹም አይቻልም። ቢ ስላግ ኦፍ አይረን ኦክሳይድ ፎርም አት ዘ ቦተም ኦፍ ዋት ደ ፈርናንስ ይላቸዋል። ስላግ የሚፈጠረው ከሊኩዊድ ይሄ አይረን ሊኩዊድ ቢኖራችሁ ከሱ በላይ ተንሳፎ ነው ፍሎት አድርጎ ነው ስላግ የሚገኘው ማለት ነው። ስለዚህ ይሄ አይሆንም ማለት ነው። ቢም አይሆንም። ሲ ሆት ኤር ኢዝ ብሎ ኢን ደ ቶፕ ኦፍ ደ ፈርናንስ ይላቸዋል። ኖ ቦተም ነው ከታች ነው ወደ ላይ ሆት አይረን ሪሊዝ የሚደረገው ማለት ነውና ይሄ ትክክል አይደለም። ዲ ካርበን ሞኖክሳይድ ሬዲዩስ አይረን ስሪ ኦክሳይድ ቱ አይረን የስ አይረን ስሪ ኦክሳይድ ወይም ሄማታይት ፕላስ ካርበን ሞኖክሳይድ ፋርዘርሊ ሬዲዩስ ሲያደርገው የመጨረሻው ፒግ አይረን ወይም አይረን ሊኩዊድ እናገኛለን ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ዲ ነው ማለት ነው። ለዚህ ጥያቄ መልስ ዲ ነው። ነምበር 13 ካልሽየም ኦክሳይድ ኢዝ አዲድ ቱ ስቲል ሜኪንግ ፈርናንስ ቱ ዋት? ካልሽየም ኦክሳይድ አድ ይደረጋል። በተለይ ኦፕን አርዝ ፈርናንስ ላይ ካልሽየም ኦክሳይድ ነው አድ የሚደረገው ወይም ማግኒዥየም ኦክሳይድ አድ ይደረጋል። ካልሽየም ኦክሳይድ ባይ ኔቸር ኢት ኢዝ ቤዚክ ኦክሳይድ ነው እና ይሄ ካልሽየም ኦክሳይድ አድ የተደረገበት ምክንያት ለምንድን ነው የሚለን ኤ ኦክሲዳይዝ ቤዚክ ኦክሳይድ። እንግዲህ ካልሽየም ኦክሳይድ ራሱ ቤዚክ ኦክሳይድ ነው። ቤዚክ ኦክሳይድ ጋር ሪያክሽን ማካሄድ አይችልም። ኤ አይሆንም። ምክንያቱም ካልሽየም ኦክሳይድ ብላችሁ ብታስቀምጡ ካልሽየም ኦክሳይድ ሪያክት ዊዝ ቤዚክ ኦክሳይድ ኖ ፕሮዳክት ምንም አይነት ሪያክሽን ማካሄድ አይችልም ማለት ነው። ኤ አይሆንም። ካልሽየም ኦክሳይድ ቢ ላይ ማለት ነው። ካልሽየም ኦክሳይድ ኦክሲዳይዝ ካርበን ቱ ካርበን ዳይኦክሳይድ ይላቸዋል። ይሄኛውም አይሆንም። ካልሽየም ኦክሳይድ ካርበን ወደ ካርበን ዳይኦክሳይድ አይቀይርም። ስለዚህ ካልሽየም ኦክሳይድ ሪያክት ዊዝ ካርበን ብትሉ ወደ ካርበን ዳይኦክሳይድ ኦክሲዳይዝ ያደርገዋል ነው የሚላቸው። ይሄኛው ይሄ በመጀመሪያ ካርበን ወደ ካርበን ዳይኦክሳይድ ስለተቀየረ ካርበንን ውስጥ ማግኘት አንችልም ማለት ነው። ስለዚህ ይሄ አይሆንም። ሲ ሪአክት ዊዝ አሲድ ኢምፒዩሪቲ ከማጋ ሪአክት ያደርጋል? ከአሲድ ኢምፒዩሪቲ ጋር ሪአክት ያደርጋል። ስለዚህ ይሄ አንዱ ነው። ሌላው ሪአክት ዊዝ ሲሊካን ቱ ፎርም ሲሊካን ዳይኦክሳይድ ይሄ አይሆንም። ሶ መልሳችሁ ሲ ነው። ዲ የማይሆንበት ምክንያት ለምንድን ነው? ካልሽየም ኦክሳይድ ሪአክት ዊዝ ሲሊካን ጊቫስ ዋት ሲሊካን ዳይኦክሳይድ ይላቸዋል። ይሄ እንግዲህ የፕሮዳክት ሳይሆን የሚፈጠረው ሲሊኬት ነው የሚፈጠረው ካልሽየም ኦክሳይድ ፕላስ ሲሊካን ዳይኦክሳይድ። ይሄ ሲሊካኑ ሲጀመር በኦክሲጅኑ ምክንያት ወደ ሲሊካን ዳይኦክሳይድ ተቀይሯል። ስለዚህ ይሄ ካልሽየም ኦክሳይድ አድ ስታደርጉበት ካልሽየም ሲሊኬት ነው እንጂ የሚፈጠረው ሲሊካን ዳይኦክሳይድ አይደለም ማለት ነው። ስለዚህ ሲሊካን ዳይኦክሳይድ እንዲፈጠር ካልሽየም ኦክሳይድ ኮዝ አይደለም ማለት ነው፣ ወይም ምክንያት አይደለም። መልሱ ግን ካልሽየም ኦክሳይድ ቤዚክ ኦክሳይድ ስለሆነ ይህ ቤዚክ ኦክሳይድ ከአሲድ ኢምፒዩሪቲ ለምሳሌ ከፎስፈረስ ትራይኦክሳይድ ጋር ከሰልፈር ዳይኦክሳይድ ጋር እንዲሁም ደግሞ ከሲሊከን ዳይኦክሳይድ ጋር ሪአክት እንዲያደርግ እነዚህ አሁን አሲዲክ ኦክሳይዶች ናቸው። ስለዚህ ከነዚህ ጋር ሪአክሽን እንዲያካሄድ ምቹ ሁኔታን ይፈጥራል ማለት ነው። ስለዚህ ዋና ዓላማው እነዚህን ኢምፒዩሪቲዎች ለማስወገድ ነው። ሲ ላይ የምታገኟቸውን አሲዲክ ኦክሳይድ ኢምፒዩሪቲዎችን ለማስወገድ እንጠቀምበታለን። ሶ መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። ዘ አንሰር ኢዝ ሲ። ፓርት 2 ሾርት አንሰር ኩዌሽኖች እንመልከት። ራይት ዘ ኮሬክት አንሰር ፎር ኢች ኩዌሽን ለእያንዳንዳችሁ ጥያቄ ትክክለኛ መልሱን መጻፍ አለብን ማለት ነው። ስለዚህ ጥያቄዎችን አብረን የመጀመሪያው ጥያቄ ኩዌሽን ነምበር 1 ፎር ዩ አር ጊቨን ሃመር፣ ይሄ መፍለጫ ቢሰጣችሁ ወይም ምንድን የሚባለው መዶሻ ነገር ቢሰጣችሁ እንዲሁም ባትሪ ቢኖራችሁ ዋየር ኤሌክትሪክ ገመድ፣ በልብ
ነገር ወይም አምፖል ቢኖራችሁና ማብሪያ ማጥፊያ እነዚህ ነገሮች እንደ ማቴሪያል ተሰጥቷችሁ how will you use them to distinguish between sample of metal and non metal? ስለዚህ sample of metal እና non metal ቢሰጣችሁ ከላይ የተጠቀሱትን ማቴሪያሎች ተጠቅማችሁ እንዴት ነው ሜታል እና ነን ሜታል ብላችሁ መለየት የምትችሉት ነው የሚለን። ስለዚህ በጣም ቀላል ነው። እዚህ ላይ ለምሳሌ ሀመሩ ያስፈለገው የአንድ ሜታል ማሌብል ነው ወይንስ ዴክታይል ነው የሚለውን ነገር ለመለየት እንሞክራለን። ለምሳሌ መዶሻውን ይዘን አንድ ነን ሜታል ለምሳሌ ብትጠቀሙ ነን ሜታልን በሀመር በምትመቱበት ጊዜ ማሌብል አይሆንም። ስለዚህ ሜታል ግን ምን ማለት ወደ ስሞል ሺትም ወደ ተለያዩ ዲዛይን መቀየር ይችላል ማለት ነው። ስለዚህ ሀመሩ ማሌቢሊቲውና ዴክቲሊቲውን ለመለየት እንጠቀምበታለን ማለት ነው። ሌላው ባትሪ ዋየርና በልብን ደግሞ ኤሌክትሪካል ኮንዳክቲቪቲውን ለምሳሌ ኮምፕሌክስ ሰርኪዩት ብንጠቀም እዚህ ላይ ባትሪ አለ። ይሄንኛው ባትሪ ቢኖራችሁ እዚህ ላይ ዋየር ላይ የምንወስደው ሌላው ደግሞ በልብ እዚህ ላይ ብትጠቀሙ ይችኛይቱ እንደ በልብ ብትሆን ስዊቺንግ ደግሞ ማብሪያ ማጥፊያ ሌላ ነገር ቢኖረን ምንድነው እዚህ ላይ ይህንን ኮንዳክተሩን ነን ሜታል ብትጠቀሙ በልቡ ይሄ ወይም አምፖሏ ማብራት አትችልም። ነገር ግን ይሄንኛውን ደግሞ ሜታል ብታደርጉት አምፖሉ ያበራል ማለት ነው። ይሄኛው ባትሪውን ተጠቅመን አምፖሉ ምን ያደርጋል ማለት ነው ማብራት ይችላል ማለት ነው። ስለዚህ አላማው ይህ ነው ማለት ነው። የሀመሩ ትልቁ ጥቅም ምንድነው? ማሌቢሊቲ እና ዴክቲሊቲን ለመለየት ነው። ነን ሜታሎች ዴክታይል ወይም ማሌብል አይደሉም። ሜታል ግን የባህሪ ስላለው በዚህ መለየት እንችላለን። ይሄኛው ደግሞ ሌሎች የተሰጧችሁ ኤሌክትሪካል ኮንዳክቲቪቲውን ነን ሜታል ኤሌክትሪካል ኮንዳክተር አይደሉም። ሜታሎች ግን ኮንዳክተሮች እንደሆኑ እንለይበታለን ማለት ነው። ቢ ላይ ምንድነው የምናየው? አሰስ ዘ ዩዝፉልነስ ኦፍ ዘ ስቴትስ ቱ ዲስቲንጉሽ ቢትዊን ሜታል ኤንድ ነን ሜታል። ስለዚህ ይሄ አሁን የተጠቀምነው ቴስቲንግ ሀመር ተጠቅመናል፣ ኮምፕሌት ኤሌክትሪካል ሰርኪዩት ተጠቅመናል። ይህ ነገር ሜታልና ነን ሜታልን ለመለየት በቂ ነው ወይ ነው የሚለን። እዚህ ላይ ያው ሜታልና ነን ሜታልን ለመለየት በጣም አጥጋቢ ነው። ምክንያቱም ነን ሜታሎች ኤሌክትሪክ ኮንዳክተር አይደሉም፣ ሜታል ደግሞ ኮንዳክተር ነው። ይህን እንለይበታለን። ሜታል ማሌብል ኤንዴክታይል ነው። ያንንም ደግሞ በሀመሩ መለየት እንችላለን ማለት ነው። ነገር ግን ነን ሜታል ሆኖ አንድ ኤክሴፕሽን ብቻ አለችን ማለት ነው። ነን ሜታል ሆኖ ኤክሴፕሽን እዚያ መጠቀም ትችላላችሁ። ነን ሜታል ሆኖ ከካርበን የተሰራው ግራፋይት ነን ሜታል ነው፣ ግን ኤሌክትሪካል ኮንዳክተር ነው፣ ኮንዳክት ማድረግ ይችላል። ከዚህ በስተቀር ሌሎችን ግን ሜታልና ነን ሜታልን በደንብ አድርገን መለየት እንችልበታለን ማለት ነው። በማንኛው አሁን በተሰጡን የቴስቲንግ ማቴሪያሎች። ኩዌስችን 1.5 ኢን ዘ ኤሌክትሮላይቲክ ሪፋይኒንግ ኦፍ ኤ ሜታል ኤም። ይሄ ሜታል ኤም የተሰጣችሁ ኢምፒውር ሜታል ነው። ላይክ ቢሊስተር ኮፐር ቢሰጣችሁ ወይም ኢምፒውር የሆነ ሜታል ቢሰጣችሁ በኤሌክትሮላይቲክ ሴል ተጠቅማችሁ ሪፋይን ለማድረግ ብትፈልጉ ማለት ነው ዋት ዊድ ዩ ቴክ አስ ካቶድ። ካቶድ ምኑ ነው የምትወስዱት? እንደ ካቶድ አክት የሚያደርገው የትኛው ነው? እንዲሁም ደግሞ እንደ አኖድ የሚሆነውስ ምንድን ነው? ሌላው ደግሞ እንደ ኤሌክትሮላይትስ የምትጠቀሙት ምን ሊሆን ይችላል ይለናል። ይህንን እንዳደርገን መስራት እንችላለን። አሲዩም ኤሌክትሮላይቲክ ሴል ምን ያስፈልገዋል? ባትሪ ያስፈልገዋል። የፖዚቲቭ ተርሚናል እና ኔጌቲቭ ተርሚናል እንደዚህ ብትወስዱ ከኔጌቲቭ በኩል የምታስሩት ካቶድ ነው። ስለዚህ ይሄ ካቶድ ቢሆን ከፖዚቲቭ በኩል ደግሞ የሚኖረን ደግሞ ምንድነው? ይሄ አኖድ ነው ማለት ነው። ስለዚህ ሁለቱን አንድ እቃ ውስጥ ብናስቀምጣቸው ኤሌክትሮላይት ያስፈልጋቸዋል። ኤሌክትሮላይቱ ከዚህ ሜታል የምትጠቀሙት የሜታል ሳልት ነው። እዚህ ላይ ሜታል ሳልት ትጠቀማላችሁ። ኤም የተባለው ሜታል የራሱ ሳልት ትጠቀማላችሁ። አኖድ ግን የሚሆነው ኢምፒውሩ ነው። ኢምፒውሩ ምን ይሆናል ማለት ነው? አኖድ ይሆናል። ኢምፒውር ኤሙ ማለት ነው። ያልተጣራው አኖድ ላይ ይሆናል። ፒውር ፎርም የሆነው ደግሞ እንደ ካቶድ ነው። ይሄ ካቶዳችሁ ምን ማለት ነው? ፒውር ፎርም ኦፍ ዋት ኤም ነው። ያ ሜታል ፒውር ፎርሙ ካቶድ ላይ ትጠቀማላችሁ ማለት ነው። ለምሳሌ ይሄ ኮፐር ቢሆን ኮፐር ፒውር የሆነው ኮፐር፣ እዚያ ደግሞ ኢምፒውር የሆነው ኮፐር ቢሆን እዚች ላይ ኢምፒውር ኮፐር ትጠቀማላችሁ ማለት ነው። ስለዚህ በዚህ መሰረት ሜታሉን ሪፋይን ማድረግ ትችላላችሁ። አኖዱ ኢምፒውር ነው ወይንም ያልተጣራው ነው። ለማጣሪያ ሪፋይን ለመደረግ የታሰበው ነው ማለት ነው። እሱን ነው ምን ላይ የምታስቀምጡት? አኖድ ላይ። ፒውር የሆነች ደግሞ ኮፐርን ካቶድ ላይ አታች እናደርግና ከኢምፒውር ከሆነው ወደ ፒውሩ ምን ያደርጋል ማለት ነው? ኮፐር ዲፖዚትድ ይሆናል ማለት ነው። ከኢምፒውር አኖዱ ሁሉ ጊዜ ማሱ ይቀንሳል። አኖዱ ማሱ እየቀነሰ የካቶዱ ደግሞ ማስ እየጨመረ ይመጣ ማለት። ስለዚህ የምትለዩ በዚህ ነው። አኖድ
ምንድን ይሆናል? ኢምፒውር ካቶድ፣ ፒውር ፎርም ኤሌክትሮላይት ደግሞ የሜታሉ ሳልት ነው ማለት ነው። ኩዌስችን ነምበር 15 ስቴት ቱ ዌይ ቱ ፕሪቨንት ዘ ረስቲንግ ኦፍ አይረን ኦር ኮሮዥን ኦፍ አይረን። የአይረንን ኮሮዥን የምንከላከልበት ሁለት መንገዶችን ተናገሩ ነው የሚለን። ሁለት መንገዶች ይኖሩናል። የመጀመሪያው መንገድ ምንድነው? ኤ ላይ የምትወስዱት ፔይንቲንግ መቀባት ማለት ነው። ፔይንቲንግ ቅብ መቀባት፣ ከላይ ከቨር ማድረግ፣ ሜታሉን ፔይንት ማድረግ፣ በተለይ ቀለም ሊሆን ይችላል፣ በብረት ቀለም ታርጉታላችሁ፣ ከቨር ማድረግ። ይሄ አንዱ መከላከያ ነው ማለት ነው። ሁለተኛው ደግሞ ቢ ላይ የምትወስዱት አሎይንግ ነው። ይሄ ማለት ከሌላ ሜታል ጋር ምን ማድረግ አለብን? መቀየጥ መቻል አለብን ማለት ነው። ስለዚህ ስቲል ፎርም እንደምናገው ልክ ለምሳሌ አይረንን ከምን ጋር ልንቀላቀል እንችላለን? ከክሮሚየም ጋር ምን እናደርጋለን? አሎይ ፎርም እና ቫናዲየም ጋር ሰርተን ወይም ቅይጥ ፎርም አድርገንበት ረስቲንጉን ወይም ዝገቱን መከላከል እንችላለን ማለት። ስለዚህ እነዚህ ሁለት መንገዶች ፔይንቲንግ ኤንድ አሎይንግ ዩዝድ ፎር preventing the corrosion of iron. Question number 17 give reason for the following ይለናል። ኤ ላይ አልሙኒየም is highly reactive metal። አልሙኒየም ምንድነው? ከፍተኛ የሆነ reactive metal ነው። yet it is used for making cooking tensile። ስለዚህ ለምን ሊጠቅም ይችላል? ለምግብ ማብሰያ የሚሆኑ እቃዎች እንደ ዲስት አይነት ነገር ማለት ነው። እንደነሱ ነገሮችን ለመስራት እንጠቀምበታለን። ግን reactive metal ነው። ለምንድን ነው ሪአክቲቭ ሜታል ሆኖ እያለ የማብሰያ ቃል ሊሆን የቻለው ነው የሚለን። ወደ መልሳችን ስንገባ አልሙኒየም በመጀመሪያ የተሰሩት የቤት እቃዎች ቶታሊ ማለት ነው የቤት እቃዎቹ ምን ሊኖራቸው በመጀመሪያ ረስቲንግ ላይ ያካሂዳሉ ወይንም አልሙኒየም ኦክሳይድ ቲን ላየር ፎርም ያደርጋሉ። ከላይ ይሄ አልሙኒየም ኦክሳይድ ይፈጠራል። ይህ አልሙኒየም ኦክሳይድ ግን ኦክሲጅን ፋርደርሊ ወደ ውስጥ እንዳይገባ ይከላከላል ማለት ነው። አልሙኒየም ኦክሳይዱ ስቴብል ነው። ሌላ ኦክሲጅን ይሄንን አልፎ መግባት አይችልም ማለት ነው። ፕላስ ሂት ስታረጉት ይሄ አልሙኒየም ኦክሳይድ የራሱ መልቲንግ ፖይንት 2045 ዲግሪ ሴልሲየስ ነው። መልቲንግ ፖይንቱ ስንት ነው? 2045 ዲግሪ ሴልሲየስ። ስለዚህ ከዚህ በዚህ ቴምፕሬቸር ድረስ ያው እኛ መቼም ሂት አናደርግም ማለት ነው። እና በመጀመሪያ ይሄ ሃይሊ ሪአክቲቭ የሆነው አልሙኒየም ኦክሳይድን ከኦክሲጅን ጋር ኢንተራክት አድርጎ ኦክሳይድን ፎርም ያደርጋል። ኦክሳይዱን ግን ፎርም የሚያደርገው ቲን የሆነች ላየር ነች። በትንሹ በቀጭኗ ትንሽ ላየር ነች። ይችን ፎርም ያደርጋል። እኛ ግን ልንለየው አንችልም። ረስቲንግ ያካሄድ አይመስለንም። ግን አልሙኒየም ኦክሳይዷ ይች ፎርም ተደርጋ ነው። ከዚህ በኋላ ግን ኦክሲጅን ማለፍ እንደማይችል ነው። በዚህ መሰረት ያው ለማብሰያ እቃዎች መጠቀም እንችላለን። ምክንያቱም ኮምፓውንድ ከተፈጠረ በኋላ ኮምፓውንድ ፎርም ከተደረገ በኋላ ስቴብል ነው የሚሆነው ሰብስታንሱ ማለት ነው። ይህን ኮምፓውንድ ሌላ ፋርዘር የሆነ ሪያክሽን ማካሄድ አይችልም አልሙኒየም ኦክሳይዱ። ስለዚህ 2045 ዲግሪ ሴልሲየስ ድረስ መልቲንግ ፖይንት ራሱ አለው። ስለዚህ የፈለግነውን ነገር ሂት ማድረግ እንችላለን። ምንም ነገር የሚሆነው ነገር የለም ማለት ነው። ስለዚህ መልሳችሁ በዚህ መንገድ መመለስ ትችላላችሁ። ኩዌስችን ነምበር 17 ቢ ላይ የተጠየቅነው ምንድን ነው? ዩ መስት ሃቭ ሲን ታኒሽድ ኮፐር ቨዝል ቢንግ ክሊንድ ዊዝ ሌመን ኦር ታመሪንድ ጁስ ነው የሚለን። ታመሪንድ ጁስ የሚባለው ይሄኛው ዛፉ የትሮፒካል ዛፍ ነው። ግን በውስጡ ምን አይነት አሲድ ይዟል? ታርታሪክ አሲድ የሚባል እናንተ ስለማትማሩ ነው አሁን ለጊዜው። ግን ልክ እንደ ሲትሪክ አሲድ አይነት ታርታሪክ አሲድን ይዟል ማለት ነው ይሄኛው ማለት ነው። እንዲሁም ሌመን ጁስም ሲትሪክ አሲድን በውስጡ ይዟል። ሌመን ጁስ ሲትሪክ አሲድ ይዟል፣ ይሄ ደግሞ ታርታሪክ አሲድ ይዟል። ግን ሁለቱም አሲድ ይዘዋል ማለት ነው። እና የኮፐር ቨዝል እንደዚህ አይነት ኮፐር ቨዝል ቢሰጣችሁ እሱን ነገር ክሊን የምናደርገው በሌመን ጁስ ወይንም በዛ አይነት የፕላንት ጁስ ነው ማለት ነው። ሁለቱም አሲድ ይዘዋ ብያቸዋለሁ። ስለዚህ ለምንድን ነው በዚህ ነገር ክሊን የምናደርገው ወይም የምናጸዳው የሚለውን ነገር መረዳት ትችላላችሁ። በመጀመሪያ ረስቲንግ ኦፍ ኮፐር የኮፐር ኮሮዥን ወይንም ዝገት ምንድነው? ሜክስቸር ኦፍ ኮፐር ካርቦኔት ኤንድ ኮፐር ሃይድሮክሳይድ ኢትስ ቤዚክ ነው። ስለዚህ አድ የሚደረጉት ደግሞ ሌመን ጁስ ወይንም ታመሪንድ ጁስ ብለን የምንጠራቸው ሁለቱም አሲዲክ ስለሆኑ አሲድ ሪያክት በሚያደርግበት ጊዜ አሁን ይሄ ቤዚክ ነው እንበል። ሉክ ቤዚክ ነው ይሄ ሜክስቸር። ይሄ ቤዚክ ከአሲድ ጋር ሪያክት በሚያደርግበት ጊዜ ምን ፎርም ያደርጋል? ሳልት ፕላስ ወተር ፎርም ማድረግ ይችላል ማለት ነው። ስለዚህ በቀላሉ ማስወገድ ይቻላል፣ ክሊን ማድረግ ይቻላል ማለት ነው። የኮፐር ኮሮዥን ግሪኒሽ ብሉ ነው። ይህን ፊገር ላይ የምትመለከቱትን
ይመስላል። እችኛቱ ፊገር ላይ የምታያትን ነው የሚመስለው ማለት። ስለዚህ ዋና ዓላማው ቤዚክ ሪአክት ዊዝ አሲዲክ ሳልት ፕላስ ወተር ነው። በቀላሉ ሪሙቭ መሆን ይችላል ማለት ነው። ወደ ሌላ ሰብስታንስ መቀየር ስለሚችል ብዙ ጊዜ ኮፐር ዝጎ ካገኛችሁ፣ ይህን ከለር ካገኛችሁ በሌመን ጁስ ክሊን ብታደርጉት መወገድ ይችላል ማለት ነው። መወገድ ይችላል፣ በቀላሉ ማጽዳት ትችላላችሁ። ኩዌስችን ነምበር 18 ዋይ አዮዲን ኢዝ ሶሊድ ብሮሚን ኢዝ ሊኩዊድ ክሎሪን ኤንድ ፍሎሪን አር ቦዝ ጋዝ አት ሩም ቴምፕሬቸር። ለምንድን ነው ይሄኛው የዚህ ለሰን አባል ባይሆንም ግን ፍሎሪን ክሎሪን እነዚህ ሁለቱ ጋዝ ናቸው። ነገር ግን ብሮሚን ሊኩዊድ ነው። ይሄኛው ሊኩዊድ ነው። አዮዲን ደግሞ ምንድን ነው ማለት ነው? ሶሊድ ነው ይለናል። አዮዲን ለብቻዋ ሶሊድ ነች። እቺ ሶሊድ ነች። ምክንያቱ ለምንድን ነው የሚለን? ያው የዚህ ጥያቄ መልሳችሁ የሚሆነው ምንድን ነው? በመጀመሪያ እነዚህ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን ብለን የምንጠራቸው ነን ፖላሮች ናቸው። ነን ፖላር ናቸው። ነን ፖላር። ስለዚህ የእነዚህን ፊዚካል ስቴት ደግሞ የሚቆጣጠረው ዲስፐርሽን ፎርስ ነው። ለንደን ዲስፐርሽን ፎርስ ነው። ዲስፐርሽን ፎርስ ማለት ነው። ለንደን ዲስፐርሽን ፎርስ ኮንትሮል ያደርጋቸዋል ማለት ነው። ስለዚህ ይሄ ለንደን ዲስፐርሽን ፎርስ ደግሞ ምን ላይ ዲፔንድ ሆና ማለት ነው? ማስ ላይ ነው ማለት ነው። ስለዚህ ወደ ታች ስትወስዱ ይሄ ያለው 127 ነው። ሉክ ይሄ 127 ነው ማሱ። ይሄ ደግሞ 80 ነው። እችኛይቱ 35.5 ነች። ይሄ ደግሞ 18 ነው ማሱ ማለት ነው። ስለዚህ ማሱ በጨመረ ቁጥር ለንደን ዲስፐርሽን ፎርስ ይጨምራል፣ ስትሮንግ እየሆነ ይመጣል። ስትሮንግ እየሆነ ከመጣ ደግሞ ፓርቲክሎቹ ሞር ኮምፓክት ይሆናሉ። በዚህ ምክንያት አዮዲን ምን ሆነ ማለት ነው? ሶሊድ ይሆናል። ብሮሚን ደግሞ ሊኩዊድ ይሆናል። ፍሎሪንና ክሎሪን ደግሞ እነዚህ ሁለቱ ጋዝ ስቴት ናቸው ማለት ነው። ሶ በዚህ አይነት መንገድ መመለስ ትችላላችሁ። ኩዌስችን ነምበር 19 which one of copper silver and gold is most malleable? ከነዚህ መካከል ሞስት ማሌብሉ ማን ነው የሚለን? ያው ይሄ ግልጽ ነገር ነው። ጎልድ ኢዝ ሞስት ማሌብል ነው። ጎልድ ይበልጣቸዋል በማሌቢሊቲ አንደኛው። እንዲሁም ደግሞ ኤሌክትሪክ ከረንት ኮንዳክት በማድረግ ጎልድ ይበልጣቸዋል ማለት ነው። እዚህ መልሳችሁ ጎልድ የሆና ማለት ነው። ኤዩ የሆና ማለት ነው። ኩዌስችን 20 which one of iron silver lead is the best conductor of heat ይላቸዋል። ቤስት ኮንዳክተር ኦፍ ሂት ደግሞ በደንብ ጀነራል ኖሌጅ ነው። ባይ ዘ ወይ ከአይረን የራሳቸው ኢንቴንሲቭ ባህሪ የራሳቸው የግል ባህሪ ነው። ከአይረን ከሲልቨርና ከሊድ ቤስት ኮንዳክተር ኦፍ ኤሌክትሪሲቲ ከተባችሁ ባን ኮንዳክተር ኦፍ ሂት ከተባላችሁ ኤሌክትሪክ ከረንት ሳይሆን ሂት ኮንዳክት በማድረግ ከአይረን ከሲልቨርና ከሊድ መልሳችሁ ምን ይሆናል ማለት ነው? ሲልቨር ነው። ሲልቨር ቤስት ሂት ኮንዳክተር ነው። ኤሌክትሪክ ከረንትም ቤስት ኮንዳክተር ነው ማለት ነው። ኩዌስችን 21 ኔም ሜታል ኤንድ ነን ሜታል ኤግዚስት ኢን ሊኩዊድ ስቴት አት ሩም ቴምፕሬቸር። ሜታልና ነን ሜታል ሩም ቴምፕሬቸር ላይ ሊኩዊድ የሆኑ ተናገሩ ነው የሚለን። ያው ከሎወር ክላስ ጀምራችሁ ተምራችኋል። the only liquid metal is ሜርኩሪ ብላችሁ ነበር። ይሄ ሜታሉ ነው ማለት ነው። ሜታል ነው። እንዲሁም ደግሞ ብሮሚን it is ነን ሜታል it is liquid ነው። ነን ሜታል። ስለዚህ እንደዚህ መመለስ ትችላላችሁ። ኩዌስችን 22 why is limestone added to the blast furnace? ላይምስቶን ለምንድን ነው አድ የተደረገ? ወይም ካልሽየም ካርቦኔት ብላስት ፈርናንስ ላይ ወይም አይረን ኤክስትራክት ስናደርግ ለምን አድ ተደረገ? ማን? ካልሽየም ካርቦኔት። መልሳችሁ ያው ኢምፒዩሪቲ ኦፍ ዋት ሲሊከን ዳይኦክሳይድን ለማስወገድ ወይም ሲሊከንን ለማስወገድ እንጠቀምበታለን። ስለዚህ ይሄን ሂት ስታደርጉት ምን ፎርም ያደርጋል? ካልሽየም ኦክሳይድ ፕላስ ካርቦን ዳይኦክሳይድ ነው። ይህ ካልሽየም ኦክሳይድ ከሲሊከን ዳይኦክሳይድ ጋር ሪያክት በሚያደርግበት ጊዜ ምን ፎርም ማድረግ ይችላል? ካልሽየም ሲሊኬት ስላግን ፎርም ማድረግ ይችላል ማለት ነው። ስለዚህ ይሄ ስላጉ ደግሞ ከሊኩዊድ አይረኑ ዴንሲቲው አነስተኛ ስለሆነ ከላይ ይንሳፈፋል፣ ለብቻ ይወገዳል ማለት ነው። ዋና ጥቅሙ ግን ላይምስቶን አድ የተደረገው in order to remove impurity of ፒግ አይረን ወይንም ኖርማል አይረን ማለት ይችላላችሁ። ስለዚህ ኢምፒዩሪቲውን ለማስወገድ ነው። እንደነ ሲሊከን ያለውን ኢምፒዩሪቲ እንደነ ፎስፈረስ ያለውን ኢምፒዩሪቲ ለማስወገድ እንጠቀምበታለን ማለት ነው። መልሳችሁ to remove impurity። Question 23 compare and contrast the Bessemer and open hearth process ነው የሚላል። ኦፕን hearth furnace ወይም ፕሮሰስ በስመር እና ኦፕን hearth furnace ልዩነታቸው ምንድን ነው? አወዳድሩ ወይም ኮምፔር ኤንድ ኮንትራስት አድርጉ ነው የሚለን። እንግዲህ ከታይም አንጻር ነው። በስመር ኮንቨርተር
ከታይም አንፃር ይሄኛው በስመር ኮንቨርተር ብለን የምንጠራው ዲፊካልት ቱ ኮንትሮል ነው። ኮንትሮል ለማድረግ ዲፊካልት ነው። በስመር ኮንቨርተር ማለት ዲፊካልት ቱ ኮንትሮል ለማድረግ ከባድ ነው ማለት ነው። በስመር ኮንቨርተር። ስለዚህ የምናገኘውን ኳሊቲ ቫሪያብል ነው። ኳሊቲው ምንድነው ማለት ነው? ኳሊቲ ኦፍ አይረን ምንድነው ማለት ነው? ቫሪያብል ነው። የዚህኛው ቫሪያብል የዛኛው ግን ኮንትሮል ለማድረግ ኦፕን ኤርዝ ፈርናንስ ግን ኮንትሮል ለማድረግ ምንድነው ማለት ነው? ኢዚ ነው። ይሄኛው ኢዚ ነው ኦፕን ኤርዝ ፈርናንስ ማለት ነው። ፕላስ ደግሞ የምናገኘው ኳሊቲ ኦፍ አይረን ምንድነው ማለት ነው? ኮንስታንት ነው ማለት ነው። ኮንስታንት የዚህኛው። ስለዚህ ይሄ በስመር ኮንቨርተር ኮንትሮል ለማድረግ ዲፊካልት ነው። የምታገኙት የአይረን ኳሊቲ ኮንስታንት የሆነ ኳሊቲ አይደለም፣ የተለያየ ቫሪያቢሊቲ ያለው ነው የምታገኙት ማለት ነው። በዚህ መሰረት ልዩነት አላቸው። እንደዚህ ማወዳደር ትችላላችሁ። በተረፈ ቪዲዮ ላይ ደግሞ በሰፊው ማየት ትችላላችሁ። 24ኛው ጥያቄ ምንድን የሚለን ዲስክራይብ ዘ አድቫንቴጅ ኦፍ ዩዚንግ ስቲል አሎይስ ኢንስቲድ ኦፍ ዋት ፒውር አይረን። ፒውር አይረን ከመጠቀም አሎይ ኦፍ አይረን ወይም ስቲል መጠቀም ይመረጣል። ምክንያቱ ለምንድን ነው የሚለን ይህ ጥያቄ እንግዲህ የአይረንን ዝገት ወይም ረስቲንግ ለመከላከል አንደኛው ስቲል መጠቀም ነው። ስለዚህ ስቲል ምን አይነት ባህሪ ያለው፣ ፒውር አይረን ደግሞ ምን አይነት ባህሪ እንዳለው አብረን እንመለከት። ፒውር አይረን ወይም ሮት አይረን ስታወዳድሩ ይሄ ስቲል አይረን ብለን የምንጠራው ሃርድ ነው፣ በጣም ጠንካራ ነው። ሃርድ ኤንድ ታፍ ነው። ማንኛው ስቲል አይረን ታፈር ነው ማለት ነው። ይሄኛው ታፈር በጣም ጠንካራ ነው። ሁለተኛ ደግሞ ረስቲንግን ሬዚስት ያደርጋል ወይም ኮሮዥንን ምን ማድረግ ይችላል? መከላከል ይችላል። ማንኛው ስቲል አይረን። ፒውር አይረን ደግሞ ተቃራኒ ነው። ይሄ ማሌብል ነው፣ ሶፍት ነው። ይሄኛው ማለት አንጻራዊ ስትወስዱ ሶፍት ነው ማለት ለስላሳ ነው። ከማን አንጻር? ወይም በቀላሉ ማሌብል ዴክታይል ነው ማለት ነው። ማንኛው ፒውር አይረን ወይም ሮት አይረን ብለን የምንጠራው። ሁለተኛ ደግሞ ለኮሮዥን የተጋለጠ ነው ማለት ነው። ማንኛው ፒውር አይረን። ስለዚህ አፌክትድ ባይ ዋት? አፌክትድ ባይ ኦክሲጅን በኦክሲጅን አፌክትድ ይሆናል። በኦክሲጅን አፌክትድ ሊሆንብን ይችላል። ስለዚህ ሊዝግ ይችላል ማለት ነው። ማንኛውም ፒውር አይረን እንደዚህ አድርጋችሁ መመለስ ትችላላችሁ። ስቲል አይረን የሚመረጠው ሁልጊዜም ሃርድ ኤንድ ታፈር ነው ማለት ነው። ለዛሬ እዛ ይበቃናል። የዩኒት 5 ሪቪው ኤክሰርሳይዝ ይህን ይመስላል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።